ሰላም ጤና ይስጥልኝ እንደምን አላችሁ ቼልሲ ከሊቨርፑል ስታንፎርድ ብሪጅ በፈረንጆች የጥንት ባህልና ወግ ካልተሳሳትን 1955 አካባቢ የተጀመረው ጋርድ ኦፍ ኦነር ወይም ደግሞ ለክብር ዘብ መቆም ዛሬ ይጀምራል የሲዝኑን ለማለት ነው ዛሬ ይጀምራል ከዚህ በኋላ ያሉት ጫውታዎች ከአርሴናል ከብራይተን ከክሪስታል ፓላስ አራቱ ጫውታዎች ይህ ባህላዊው የእንግሊዝ ለአሸናፊው ክብር በሰልፍ የሚቆሙበት ስርዓት በቼልሲና በሊቨርፑል ዛሬ ይጀምርና ቼልሲዎች ተሰልፈው ሊቨርፑሎችን ያከብራሉ ይህ ጋርድ ኦፍ ኦነር የተቃራኒ ወይም ዋንጫ ያገኘውን ቡድን አሰልጣኝ ተጫዋች ስታፍ ክብር የሚሰጥ ነው በአገራችን ግን ትልቅ ርዕስ ሆኖ መነጋገሪያ መወያ እንዲሁም አንዱን ማብሸቂያ መበሻሸቂያ ሆኗል ይሄ የእንግሊዞቹ ወይም ደግሞ የውጫውያኑ ባህል ነው በአጠቃላይ በእግር ኳስ ህግ ውስጥ በመላው ዓለም የተካተተም አይደለም እኛ ኢትዮጵያውያን ወይ አፍሪካውያን ወይ ሌሎች ፈረንሳውያን ጀርመናውያን አሜሪካውያን ወይ ጃፓን ኮሪያውያን ኳስን ስንጫወት በፊፋ በካፍና በዩኤፋ ምንዳኝበት የራሳችን ህግ ቢኖርም በአንድ ማቀፍ ውስጥ ነው ያለነው እነዚህ ግን እንግሊዞቹ በእያንዳንዱ ጉዳይ ወግ አጥባቂና የራሳቸውን ስርዓት መፍጠር ስለሚፈልጉ የተሰናዳ በመሆኑ የሊቨርፑል ደጋፊዎች በተለየ ሁኔታና በተለየ ክብርና ኩራት የሚመለከቱት ጉዳይ አይሆንም ምክንያቱም እንደ ፌር ፕሌይ ከታየ እንደዚህ አይነት ጉዳዮች የሚሰለፈውንና በጋርድ ኦፍ ኦነር ወይም ደግሞ ለአሸናፊው ክብር ዘብ መቆም በእኛ አገር ባህል ሲታይ የተሰለፈውን የሚያሸማቅቅ የሚያዋርድ ተደርጎ ብሽሽቆቹ ከወዲሁ ደርተዋል ከሜዳ ውጪ ያለ ጉዳይ ስለሆነ እዚህ ላይ ባናተኩር ይሻላል የሚል የሊቨርፑል ደጋፊዎች እምነት ከዚህ ጋር ምንም ግንኙነት እንደሌለው በተለይ ኢትዮጵያ ውስጥ ያለ ነው የሊቨርፑል ደጋፊዎች የቼልሲ መደገፍ የሲቲ መሰለፍ የማንቸስተር ዩናይትድ መሰለፍ ያንዳንዱ የአርሴናል የአስቶን ቪላ የብራይተን ማንንም ቡድን መሰለፉ በአመት ውስጥ ባለው ጉዳይ ላይ የሚያመጣው ለውጥ የለም እነሱ ግን ውስጣዊ ክብር አላቸው ለምሳሌ ንግስቲቷን ያለ ጓንት መጨበጥ እንደማይችሉ ተነግሯቸው ንግስቲቷ በተለየ እኛ ከምናውቀው ጓንት ውጭ በተደራረበ ጓንት ዜጎቿን ሲጨብጡ እነዛ ሴቲቱ ጋር ሄዶ እጅ የሚነሱት ቅሬታ የላቸው ምክንያቱም በባህል በወጋቸው ከታች እስከ ላይ ድረስ ያደጉበት ስለሆነ ለምሳሌ ስልጣና ይሰጣል የንጉሱ ልጅ እነ ዊሊያም ማለት እናቱ ዲያና ሰው እንዴት እንደሚጨብጡ እንዴት እንደሚያናግሩ ምግብ እንዴት እንደሚበላ እያንዳንዱን ፕሮቶኮል ስልጣና ይሰጣቸዋል ምክንያቱም ባህላቸውን መልቀቅ አይፈልጉም በራሳቸው ውስጥ የገነቡት ያካበቱት ጉዳይ አለ በእግር ኳስም እንዲሁ አንዳንዴ እነሱ የሚያሳዩት ባህል እግር ኳሳዊ ህግ ይሆንና እኛም ሀገር መነጋገሪያ ይሆናል ፊፋ ዕውቅና ያልሰጠው ምክንያቱም እንተዳደረው በፊፋ ህግ ስለሆነ እንደዚህ አይነት ተቀጥያ በአገራቸው ውስጥ ለደስታ ለክብር ለዝና ባህል ወግ እምነታቸውን ጠብቀው የሚሄዱበት መንገድ ሊከበር ይገባል የነሱ ወግ ስለሆነ የነሱ ባህል ስለሆነ የነሱ ትውፊት ስለሆነ እኛ ግን አንዱ ማሸማቀቅ ያርገን በዚህ ጉዳይ ላይ መበሻሸቅ ተገቢ አይመስልንም በዛሬው ጫውታ ጣላኒው ኬዛ አሰልጣኙ ቀድመው ሊያሰልፉት ይችላል ምክንያቱም የተሰለፈባቸው ጫውታዎችና የተሰለፈባቸው ደቂቃዎች የእንግሊዝ ፕሪሚየር ሊግ የዋንጫ መዳሊያን እንዲያገኝ አስችለውምና ዛሬ መሰለፉ አይቀርም ዛሬም ብቻ ሳይሆን በቀጣይ ያሉት ጫውታዎች ከአርሴናል ከብራይተንና ከክሪስታል ፓላስ ለሊቨርፑል የተሰለፈባቸው የጫውታ ቁጥርና የሜዳ ላይ የቆየባቸው ደቂቃዎች አነስተኛ በመሆናቸው በግዳጅ አሰልጣኙ ሊያሰልፉት ይችላሉ እንዲሁም ኢንዶ ኮንሳና ኢሊየትም
የዚህ እድል ተጠቃሚ ሆነው በቋሚነት ወደ ሜዳ ሊገቡ ይችላሉ ብለን እንገምታለን። ቼልሲዎች ባለፈው ሐሙስ ከስዊድኑ ክለብ ጋር 4-1 አሸንፈው ከመጡ በኋላ እንግዲህ ድካም ይኖራል። ለቼልሲዎቹ በእጅጉ ወሳኝ ጨዋታ ነው። አርሴናል ነጥብ ጥሏል። ኒውካስልና ኖቲንግሃም ፎረስት አስቶን ቪላ የሚሆኑት አልታወቀም። አስቶን ቪላ ፉላምን 1-2 አሸንፏል። ስለዚህ የሻምፒየንስ ሊጉን እድል ለማግኘት ቀሪ 4 ጨዋታዎችን የማሸነፍ ግዴታ አለበት። ካሸነፈ በትክክል ሌሎቹ ሊጥሉ የሚችሉበት መንገድ አለና የዛሬው ጨዋታ ለሊቨርፑል ቀለል ብዙም ትኩረት ያልተሰጠው ቢሆንም ቼልሲዎች ፈዘው ይገባሉ ተብሎ አይጠበቅም። በሌላ ኃይላቸው 3 ነጥብ ለመቀበል ተክተው ይሰራሉ። ምክንያቱም ለነሱ ይሄ አንደኛ የሴሚ ፋይናል ያህል ነው። አልፎ ገፋ ሲልም እንደ ፋይናል የሚታይ ነው። ነገር ግን ወደ ሊቨርፑል ለመምጣት ፍቃደኛ ያልሆኑት ካሴዶና ላቪያ በዛሬው ጋርድ ኦፍ ኦነር መሰለፋቸው እንግዲህ የሚያስቆጨው እነሱን ሊሆን ይችላል። በእግር ኳስ ግን እንደ ኢትዮጵያዊ ይሄን ስናስብና እንደ ቀናተኛ እንግሊዛዊ ይሄን ስንተነትን ሊያፍሩ ሊቆጩ ይችላል። በእግር ኳስ ግን እንደዚህ አይነት ቁጭት እንደዚህ አይነት ጸጸት ብዙ ጊዜ የለም። ምክንያቱም ባለፈው ጉዳይ ላይ ወደ ኋላ አብሰልስለን ምንብሰከሰከው እኛ ብቻ ነን። ይሄ ባይሆን በሀገራችን በወላይትኛ እንደዚህ ያለፈውን ነገር ማብሰልሰል ተገቢ እንዳልሆነ ሀሊታይ ወጌች ሲሚን ሀኒራ ፍነርክኒ የሚባል አባባል አለ። ድጥ ወይም ደግሞ የሚያንሸራትት ነገር ከጣለን ከወደቅን በኋላ ምን ነው በዛ በኩል ባለፍን ምንለው ነገር አለ። ይሄ በወላይትኛም እንግዲህ ይሄ ብሂል ይሄ ምሳሌ ተቀምጧል። ሀሊታይ ወጌች ሲሚን ሀኒራ ፍነርክኒ ምትለው ነገር ፈረንጆቹ ጋር የለችም። አምነው ከገቡበት በኋላ ምን ነው በዛ በኩል ባረኩ የሚሉት ነገር አይኖርም። አብዲና ፓቻንን በአብዲራዋ ቲዩብ ወንድማችን ጀማል አህመድ በሊቨርፑላውያን ስም በዚህ ፕሮግራም ታዳሚዎች ስም በቻናላችን ስም እንዲሁም ባዘጋጆቹና በመላው የዚህ ቻናል ቤተሰቦች ስም ልባዊ ምስጋናችን እንዲደርስህ ዛሬም በድጋሚ ልናመሰግንህ እንወዳለን። በቅርብ ቀናት ውስጥ ሳምንታት ባልሞሉ ጊዜ ውስጥ በሱፐር ታንክስ ትልቁን ድጋፍ አድርገሃል። እንደተለመደው በትላንቱ የሊቨርፑል ፕሮግራምም ፓቻ ባዘጋጀው በርካታ አድማጮች አድናቆታቸውን በሰጡ አዲስ እይታ ወይም እግር ኳሳዊ ቅኝት የሊቨርፑልን የአመቱን ጉዞ ክሎፕን ከስሎት ጋር በማያያዝ የሰራው አንድ የራሱን ዶክመንተሪ በርካታ አድማጮች ተደምመው በውስጥ መስመር ትልቅ አድናቆት ሰጥተውናል። በጽሁፍም እዛ ኮሜንት ላይ እንደምታዩት አብዛኛው አድማጭ ተደስቷል። በዚህ ፕሮግራም ላይ ጀማል አህመድ እኛም ዱዓ አድርገንልሃል። ከልብ እናመሰግናለን። ባለህበት ሁሉ ሰላም ይብዛ ማለት እንፈልጋለን። እንግዲህ ፓቻ በቼልሲ ሜዳ ዛሬ የሚደረገው ጨዋታ ለቼልሲ የበለጠ ክብደት ትኩረት ጥቅምና አስፈላጊ እንደሆነ በግልጽ ይታያል። ቼልሲዎች ፊሽካው ከተነፋ ጀምሮ ከደጋፊዎቻቸው ጋር ሆነው ሊቨርፑልን ማሸነፍ እንደ ክብር ሳይሆን የሻምፒየንስ ሊግ ጉጉታቸውንና ከዚህ በፊት የጣሉትን ያንጠባጠቡትን ያባከኑትን ነጥብ ወደ ኋላ መለስ ብለው በቁጭት የዛሬዋን 3 ነጥብ እጃቸው አስገብተው የቀሪ ተጋጣሚዎቻቸውን የ3 ሳምንት ውጤት ለማየት የተዘጋጁ ይመስላል። ወደ ሻምፒየንስ ሊግ የመግባት ህልማቸው ጠባብ ቢሆንም ሙሉ በሙሉ ግን አልተዳፈነም። የምናየው ይሆናል። በዛ ዝርዝር በጫውታው አንዳንድ መረጃዎች ፓቻ ከናንተ ጋር ይቆያል። እኔ ከወዲሁ ተሰናበትኩኝ። ፓቻ መቀጠል ትችላለህ። ሰላም ቆዩን። እሺ እንደምን ቆያችሁ አድማጮቻችን? አባ መግቢያ ላይ እንዳነሳው የዛሬው ጨዋታ እንግዲህ በሻምፒዮናው ሊቨርፑልና ባለሜዳው ቼልሲ የሚያደርጉት የስታንፎርድ ብሪጅ ፊልሚያ ይጠበቃል። ይህ ጨዋታ እንግዲህ ከሊቨርፑል ይልቅ በይበልጥ ውጤቱ ትኩረት የሚስበው ለባለሜዳው ቼልሲ ነው።
የዩሮፒያን ውድድርን ወይም የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ በሚደረገው ትንቅንቅ ቼልሲ በቀሪ 4 ጨዋታዎች የዛሬን ጨምሮ የማሸነፍ ግዴታ ውስጥ ገብቷል። ቡድኑ እንደምታውቁት ባለፉት ባደረገው ጨዋታ በ34 ጨዋታ የሰበሰበው 60 ነጥብ በዚህ ወቅት በዚህን ሰዓት ከሌሎች ክለቦች ካደረጉት ጨዋታ ጋር ተነጻጽሮ ለቼልሲ ቀጣይ ፊክስቸሮች በይበልጥ ከሌላው ክለብ በበለጠ ጠንካራና ፈታኝ ሊሆን እንደሚችል አብዛኛው የእግር ኳስ ቤተሰብም የሚዲያ ባለሙያዎችም ተንታኞችም ያስቀምጣሉ። በቀጣይ ደግሞ ቼልሲ የሚያደርጋቸው የዛሬን ጨዋታ ጨምሮ አብዛኛው ክለቦች በቶፕ ፍላይት ወይም በተላላቅ ውድድሮች ላይ ተሳታፊ የሆኑ ናቸው። ለምሳሌ ኒውካስል ዩናይትድ፣ ኖቲንጋም ፎረስት፣ ማንቸስተር ዩናይትድ እና ሊቨርፑል የኤንዞ ማሬስካ ቼልሲ ተጋጣሚዎች ናቸው። እነዚህን ተጋጣሚዎች ደግሞ ቼልሲ በመጀመሪያ ዙር ጨዋታ ባደረገበት ወቅት ያስመዘገበው ውጤት ድምር ሲታይ ደግሞ አነስተኛ ነጥብ ነው ማግኘት የቻለው ከአራቱ ጨዋታ በመጀመሪያ ዙር። ስለዚህ ከነዚህ ተጋጣሚዎች ጋር ቼልሲ ምን አይነት ምላሽ ይሰጣል የሚለው በዛሬ ምሽት አንስቶ የሊጉን ሻምፒዮን ጋርድ ኦፍ ኦነር ሆኖ ቼልሲዎች ሊቨርፑሎችን በሜዳቸው ከተቀበሉ በኋላ በ90 ደቂቃ የሚደረገው ፍልሚያ በእጅጉ ዛሬ ምሽት የሚጠበቅ ነው። በቡድን መረጃዎችና ከዚህ ጨዋታ ጋር በተያያዘ መነሳት ያለበት ወሳኝ ነጥብ በተለይ የሁለቱ ክለቦች የእርስ በርስ ግንኙነት በአብዛኛው ትኩረት የሚስብ የተለየ ክንውን የምናይበት በተለይ ደግሞ ሊቨርፑል ለተከታታይ 3 የሊግ ካፕ ፍጻሜዎች ላይ ቼልሲ ማሸነፍን ተከትሎ ቼልሲዎች ሁሌም ከሊቨርፑል ጋር የሚያደርጉትን ጨዋታ በበቀል ስሜት በአሸናፊነት ስሜት እንዲያደርጉ ተነሳሽነታቸውን ይፈጥራል። እላሽ ጨራሽ ትግል ያደርጋሉ። በተደጋጋሚ ደግሞ ሊቨርፑል በዚህ ፊክስቸር አብዛኛው ጊዜ በማሸነፍ ደግሞ ሪከርድም ይዟል። ለምሳሌ ሊቨርፑል እና ቼልሲ ባደረጉት ያለፉት 10 የእርስ በርስ ግንኙነት ሊቨርፑል 7ቱን አሸንፎ በ3ቱ አቻ በመውጣት ምንም አይነት ሽንፈት ባለማስተናገድ ጥሩ ሪከርድ ይዟል። ቼልሲዎች ደግሞ በዘንድሮ የውድድር ዓመት በፕሪሚየር ሊግ ያለፉትን 5 በሜዳቸው ያደረጉትን ፊክስቸሮች 3ቱን በማሸነፍ 2ቱን አቻ በመውጣት ደግሞ በጥሩ ፎርም ላይ እንደሚገኙ ከዚህ ቀደም ስናነሳ ነበር። የኤንዞ ማሬስካ ቡድን ሐሙስ ምሽት ወደ ስዊድን ተጉዞ ከስዊድን አቻው ጋር ባደረገው ጨዋታ የአካባቢያችን ተወላጅ ቤተሰቦቹ በስዊድን የሚገኙ አባትየው የአካባቢያችን ተወላጅ ነዋሪ የነበረ ኢሳቅ አለማየሁ ሙሉጌታ ቼልሲ 4-1 የስዊድኑን አቻው ሲያሸንፍ አንደኛዋን ብቸኛዋን ግብ በቼልሲ መረብ ላይ ያስቆጠረ ብቸኛ ኢትዮጵያዊ ነበር። እንግዲህ ቼልሲ በሳምንቱ አጋማሽ ቼልሲ ካደረጋቸው ጨዋታዎች ውስጥ ከተመዘገበው ውጤት ውስጥ ለኛ ኢትዮጵያውያን አስደናቂና አስገራሚ አጋጣሚ ሆነው የዚህ የ18 ዓመት ወጣት ተጫዋች በቼልሲ መረብ ላይ ማስቆጠሩ ነው። የመጀመሪያ ኢትዮጵያዊ በቼልሲ መረብ ላይ በትላልቅ ውድድር ያውም በኮንፈረንስ ሊግ አዲስ በተመሰረተው በዩኤፋ አማካኝነት የክለቦችን የፋይናንስ ስርዓት ለማስተካከል ይሄ የሱፐር ሊግን ሐሳብ ደግሞ ለማዳከም የተቋቋመ ለመካከለኛ ቡድኖች የሚሆን ትልቅ ቶርናመንት ላይ ነው ቼልሲ እንግዲህ ለፍጻሜ ለማለፍ ይሄም ውድድር እንደሚያሸንፍ ቅድመ ግምት አግኝቶ በዛ ውድድር ላይ ነው እንግዲህ የአካባቢያችን ልጅ ማስቆጠር የቻለው። ያለፈው ሳምንት ሙሉ ደግሞ ለሊቨርፑል ደጋፊዎች የደስታ ሳምንት ነበር። በእንግሊዝ እግር ኳስ ታሪክ 20ኛው ዋንጫውን በማሳካት ከማንቸስተር ዩናይትድ እኩል የሆኑበት የውድድር ዓመት አርነ ስሎት በመጡ የውድድር ዓመታቸው በመጀመሪያ ዓመት ሊቨርፑል ከቶፕ 4 ውጪ ይጨርሳል ሲባል ቶፕ 4 ገብቶ ካጠናቀቀ ስኬት ነው በተባለበት ዓመት ስሎት የሊጉን ፈታኙን ጉዞ በስኬት አጠናቀው ዋንጫውን የግላቸው አድርገዋል። እንግዲህ በ38ኛ ሳምንት ክሪስታል ፓላስን በአንፊልድ የሚያስተናግዱበት የፕሪሚየር ሊጉ የመዝጊያ ጨዋታ በዛ ወቅት ነው የስሎት ሊቨርፑል ዋንጫውን የሚያነሳውና ሊቨርፑል በደስታ ስሜት ለዚህ ጨዋታ የሚያደርገው ዝግጅት ልክ ከዚህ ቀደም ዋንጫውን ለማሳካት
እለት ተእለት ከሚደረጉ ፕሮግራሞች ይልቅ አሁን ሪላክስ አድርገው ተጫዋቾች አእምሮ ውስጥ ያለው ጫና ቀንሶ ራሳቸውን የዚህ ውድድር ዓመት ሻምፒዮን የሆነውን ቡድን በፍላጎት ለዚህ ጨዋታ በማዘጋጀት እያንዳንዱን ጉዳይ ጥንቃቄ በመውሰድ ከሚደረገው ታክቲካዊ ንድፈ ሐሳብ ይልቅ በሪከርድ ለማጠናቀቅ በ90 ነጥብና ከዛ በላይ ዋንጫውን ያሳካ ስብስብ ለመባል ሪከርዶችን ለማሻሻልና በአንድ የውድድር ዓመት የተሸነፉበትን የጨዋታ ቁጥር ከሁለት በዘለለ ላለማድረግ የሚደረግ ጨዋታ ነው። በዚህም እንግዲህ የተወሰኑ ሮቴሽኖች በሁለቱም ቡድኖች በኩል ይኖራሉ። በተለይ ቼልሲዎች የዩኤፋ ኮንፈረንስ ሊግን ባሸነፉበት ወቅት በርካታ ተጫዋቾች ከምርጥ 11 ውጪ ነበሩ። በዛሬው ጨዋታ ወደ ዋናው ቡድን ይመለሳሉ ከቋሚ ስብስብ ውጪ የሆኑ። በሊቨርፑል በኩል ደግሞ የዋንጫውን አሸናፊነት ድል ማድረግ ብቻ ሳይሆን የስብስቡ አካል የሆኑ ተጫዋቾች ዋንጫ እንዲያነሱ እንዲሁም በተለይ ደግሞ ሜዳሊያ እንዲያገኙ በፕሪሚየር ሊጉ በተቀመጠው ህግ መሰረት 5 ጨዋታና የተወሰኑ ደቂቃዎችን ቢያንስ ከነዚህ 38 ጨዋታዎች ውስጥ ማድረግ ስላለባቸው ስሎት እድል ላላገኙ አነስተኛ ደቂቃ በክለቡ በዘንድሮ የውድድር ዓመት ያገለገሉ አልፎም ደግሞ ቡድኑን በበቂ ሁኔታ ሳያገለግሉ የቆዩ ነገር ግን በስብስብ ውስጥ የተመዘገቡ ተጫዋቾች ሜዳሊያውን እንዲያገኙ የዚህ ታሪክ አባል እንዲሆኑ እድል ይሰጧቸዋል ተብሎ ይጠበቃል። ነገር ግን ሊቨርፑልና ቼልሲ የሚያደርጉት ጨዋታ በአብዛኛው የሚመዘገቡ የተለየ ሪከርዶች አሉ። ለምሳሌ ሊቨርፑል በዚህ ወቅት 10 ያለፉትን ጨዋታ በሁሉም ውድድሮች ከቼልሲ ጋር ሽንፈት ሳያስተናግድ ሲቆይ እንዲህ አይነት ታሪክ ሊቨርፑል መስራት የቻለው ከ1985 እስከ 1990 በነበረው የውድድር ዓመት ነው። ቼልሲ ደግሞ ያለፉትን ጨዋታዎች በስታንፎርድ ብሪጅ ከሊቨርፑል ጋር ባደረገው ጨዋታ የሁለቱ ቡድኖች ግንኙነት ቼልሲና ሊቨርፑል በስታንፎርድ ብሪጅ ያደረጉት ጨዋታ በአጠቃላይ በ5 ጨዋታ የተመዘገበው የግብ ብዛት 3 ብቻ ነው። ሁለቱ ክለቦች በስታንፎርድ ብሪጅ በአብዛኛው ያለምንም ግብ የማጠናቀቅ ፕሮባቢሊቲያቸው ከፍ ያለ ነው። ወይም በስታንፎርድ ብሪጅ የሚመዘገበው ውጤት በአብዛኛው አቻ ነበር ያለፉትን ጊዜ ስንመለከት። ለምሳሌ በተጠናቀቀው የውድድር ዓመት እዚህ ስቴዲየም ላይ የመክፈቻ የፕሪሚየር ሊግ የመጀመሪያ ጨዋታ በ1-1 ውጤት ነበር የተጠናቀቀውና እንዲህ አይነት ሪከርዶች አሉ። ቼልሲዎች እንግዲህ ያለፉትን የፕሪሚየር ሊግ ጨዋታን ጨምሮ በሁሉም ውድድሮች ካደረጓቸው 7 ጨዋታዎች 5ቱን በማሸነፍ አንድ ጨዋታ ላይ ብቻ ነው ግብ ሳያስተናግዱ መውጣት የቻሉት በሁሉም ውድድር። በአብዛኛው ቼልሲ ክሊን ሺት የመጠበቅ ክፍተት እንዳለበት ከመጀመሪያ ጊዜ ጀምሮ ይነሳ ነበር። እንግዲህ ቼልሲ ባለፉት 8 የሊግ ጨዋታዎች ውስጥ 17 ነጥብ በማሳካት ካለፈው ጊዜ ከ10 ጨዋታ ያሳኩት 9 ነጥብ ነበር። ከዲሴምበር ወር በኋላ የፈረንጆቹ አዲስ ዓመት ከገባ በኋላ ቼልሲ ምን ያክል መቀዛቀዝ እንዳሳየ የምናስተውሰው ነውና በነዛን ጊዜያት ባለፉት 10 ጨዋታዎች ያገኙት ነጥብ 9 ነበር። ከዛን ጊዜ በኋላ ደግሞ ባደረጉት 8 ጨዋታ ያሳኩት 17 ነጥብ ነውና ቼልሲ በጥሩ ሞመንተም ውስጥ እንዳለ የሚነግረን ቁጥራዊ መረጃ ነው። ሊቨርፑል እንግዲህ በቶፕ ፍላይት ክለቦች ጋር ባደረገው እርስ በርስ ግንኙነት ያለፉትን 3 ተከታታይ ጨዋታ ማሸነፍ ችሏል። ለመጨረሻ ጊዜ ደግሞ 5-1 ቶትናምን በማሸነፍ ነበር የሊጉን ዋንጫ ማረጋገጥ የቻለው። ሊቨርፑል እንግዲህ በለንደን ያለፉትን ጊዜ ጉዞዎች ለሊቨርፑል በበጎ የተመዘገቡ አልነበሩም። ባለፉትን ጨዋታ ሊቨርፑል ከሜዳ ውጪ ከለንደን ክለብ ጋር ባደረገው የእርስ በርስ ግንኙነት ምንም እንኳን ዋንጫውን ቢያነሳም የዚህ ውድድር ዓመት ሻምፒዮን መሆኑ ቢረጋገጥም አንዳንድ ቁጥሮች የሚነግረን ነገር አለ። በተለይ ያለፉትን 3 ጨዋታዎችን ሊቨርፑል ወደ ለንደን ተጉዞ ለምሳሌ ከፉልሃም ጋር 3-2 ተሸንፏል። ከዛ ቀደም ብሎ ደግሞ በለንደን ባደረገው ጨዋታ በቶትናም በካራቦ ካፕ 1-0 ተሸንፏል። አሁን ግን ሊቨርፑሎች ወደዚህ ሜዳ የሚመጡት ከድል ጋር በተያያዘ በጫና ውስጥ ሆነው ወይም ዋንጫውን ለማሳካት በሚደረግ ፉክክር ሳይሆን
ሪከርድና ደቂቃ ላላገኙ ተጫዋቾች ደቂቃን ታሳቢ ያደረገ ጉዞ ነው የሚያደርጉትና ይሄ ሻምፒዮናነት ስፕሪት በቲም ውስጥ ጠንከር ብሎ ሳይጠፋ ተጠብቆ በአሸናፊነት ስነቦና የሚመጣው ቼልሲ ደግሞ በተወሰነ መልኩ ኤንዞ ማሬስካ ውላቸው ላይ በሰፈረው መሰረት የግድ በውላቸው መሰረት ደግሞ ከተመለከትን የዩኤፋን ቻምፒየንስ ሊግን ቦታ ይዘው ማጠናቀቅ ስላለባቸው ለዛሬው ጨዋታ ሊቨርፑልን ይፈትናሉ ተብሎ ይጠበቃል። ሊቨርፑል እንግዲህ በለንደን የመጨረሻ ድሉን ያስመዘገበው ብሬንፎርድን በኮሚኒቲ ስቴዲየም 2-0 ባሸነፉበት ጨዋታ ነው። ዛሬስ በስታንፎርድ ብሪጅ ሻምፒዮናው ሊቨርፑል ምን አይነት ውጤት ያስመዘግባል? አንድ የመጨረሻ ሐሳብ ለማንሳት ቼልሲ በዘንድሮ የውድድር ዓመት ከሊቨርፑል ጋር ባደረገው የመጀመሪያ ዙር የአንፊልድ ጨዋታ ሊቨርፑሎች 2-1 ማሸነፋቸው ይታወሳል። በዛ ጨዋታ ግን የኤንዞ ማሬስካ ቡድን የነበረው ጥንካሬ ሊቨርፑልን የፈተነበት መንገድ ባለፉት ጊዜያት በሊቨርፑል ዙሪያ በሰራነው ፕሮግራም ካነሳናቸው ትላልቅ ሐሳቦች ውስጥ ሊቨርፑል ከተሻገራቸው ጠንካራ መሰናክሎች ወይም ጠንካራ ፈተናዎች መካከል በአንፊልድ ቼልሲን 2-1 ያሸነፈበት ጨዋታ ተጠቃሽ ነው ብለን አንስተናል። ያ የኖቬምበር ወር የስሎት ፈታኙ ፊክስቸር የጀመረበት ወቅት ነበር። ለሊቨርፑል ሂደቱን ደግሞ ፈተና ያደረገው የቼልሲ ጥንካሬ ነበር። ዛሬ ላይ እንግዲህ ሊቨርፑል ሻምፒዮን ሲሆን ቼልሲ ያለበት ደረጃና በወቅቱ የነበረው የሁለቱ ቡድኖች ፉክክር አሁን ላይ ባለው ተመጣጣኝ ሁኔታ ላይ አይገኝም። ሊቨርፑል በረጅም ርቀት ቼልሲን ርቆ ነው እንግዲህ ዋንጫውን ያረጋገጠው። ሁለቱ ቡድኖች ለመጨረሻ ጊዜ በተገራራቢ ነጥብ ላይ የተገናኙት በዲሴምበር 10 ነበር። ሊቨርፑል ቶትናምን በዋይት ሃርት ሌን 6-3 ሲያሸንፍ በእለቱ ደግሞ ቼልሲ ከኤቨርተን ጋር 0-0 ተለያይቶ ቢያንስ ቼልሲ ቀደም ብሎ ከኤቨርተን ጋር መጫወቱ ትልቅ አድቫንቴጅ ፈጥሮ ነበር። ሊቨርፑል ብራይተንን አሸንፎ የሊጉ መሪ ከሆነ በኋላ ለመጨረሻ ጊዜ አንደኝነትን ስፍራ ለማጣት ሊቨርፑል የተቃረበው በዛሽ ቀን ብቻ ነው። ከዛሽ ቀን በኋላ ሊቨርፑል የግድ የተከታታይ ጨዋታዎችን ሽንፈት ማስተናገድ አለበት። ተከታዩ ክለብ ደግሞ ተከታታይ ጨዋታዎችን ማሸነፍ ነበረበት። ቼልሲ አንድ አጋጣሚ ተፈጥሮ ነበር በዘንድሮ የውድድር ዓመት ሊቨርፑልን በልጦ አንደኛ የመሆን አጋጣሚ። ቼልሲ በመርሲሳይድ 0-0 ወጣ። ከሰዓታት በኋላ ሊቨርፑል ደግሞ በለንደን ቶትናምን አሸነፈ። በሁለቱ ክለቦች መካከል የነበረውን የ2 ነጥብ ልዩነት ወደ 4 ሰፋ። ከዛም በኋላ ጠቦ አያውቅም፣ እየሰፋ ሄዶ ዛሬ ላይ እንግዲህ ሻምፒዮናው ሊቨርፑል 82 ነጥብ ሲይዝ ቼልሲ በ60 ነጥብ በማላቸው የ22 ነጥብ ልዩነት ተፈጥሯል። 4 ነጥብ ልዩነት ወደ 22 ያ ማለት ከ7 ጨዋታ አካባቢ 7-6 ጨዋታ አካባቢ ማለት ሊቨርፑል ወጥ በሆነ ጉዞ ሻምፒዮን ሲሆን ቼልሲ ከዛን ጊዜ በኋላ የነጥብ መንሸራተቶችና አንዳንድ አጋጣሚዎች የተፈጠሩና ሻምፒዮናውን ሊቨርፑል ለመቀበል ኤንዞ ማሬስካ ቡድኑ ተዘጋጅቷል ብለዋል። እንግዲህ አንዱ ክለብ ለአንዱ ክለብ የሚያሳየው ክብር በኤንዞ ማሬስካ አገላለጽ በደንብ በክለቦች መካከል ካለው ብሽሽቅ ይልቅ አንዱን ክለብ ሻምፒዮን የሆነው ክለብ እንዴት በአክብሮት ወደ ሜዳው እንደሚቀበል ጋርድ ኦፍ ኦነርን ማሬስካ የገለጸበት መንገድ የአሰልጣኙን ፕሮፌሽናሊዝምን በእጅጉ የተመለከትንበት ነው። ሻምፒዮናውን ሊቨርፑል እያጨበጨበን እንቀበላለን። ይሄ አንዱ ባል ስለሆነ መቀበላችን ተገቢ ነው የሚል አስተያየት ሰጥተዋልና ዛሬ ምሽት 12 ሰዓት ተኩል የሚደረግ ጨዋታ ነው። በተጨማሪም ዛሬ እንግዲህ የእንግሊዝ ፕሪሚየር ሊግ በርከት ያሉ ጨዋታዎች ይደረጋሉ። ብሬንፎርድ ከማንቸስተር ዩናይትድ በጊዜ 10 ሰዓት የሚደረግ ነው። ብራይተን ከኒውካስል ተጠባቂው ሌላኛው የቶፕ 4 ጨዋታ። ቼልሲ የዚህም ጨዋታ ውጤት ሰምቶን የሚገባው ወሳኝ ጨዋታ ነው የብራይተን እና የኒውካስል። ኒውካስል ይህን ጨዋታ የሚያሸንፍ ከሆነ ሶስተኛ ደረጃ ላይ ከተቀመጠው ማንቸስተር ሲቲ አርብ ምሽት ወልቭስን በኬዲቢ 1 ግብ ብቻ 1-0 ያሸነፈውን ማንቸስተር ሲቲን በመብለጥ ሶስተኛ ደረጃ ላይ ይቀመጣል። ቼልሲ ሊቨርፑል የሚያሸንፍ ከሆነ ኒውካስል በብራይተን ሽንፈት የሚያስተናግድ ከሆነ
ቼልሲ የአራተኝነትን ደረጃ በራሱ የመወሰን አቅም ውስጥ ይገባል። በቀጥታ አራተኛ ደረጃ ላይ መቀመጥ ይችላል። ስለዚህ ለቼልሲ ትልቅ ሳምንት ነው። በቀጣይ እንግዲህ ከሜዳ ውጭ የሚደረጉ ጨዋታዎች አሉ። ለቼልሲ ፊክቸሮቹ ጠንካራ ስለሆኑ ቀሪ 4 ጨዋታዎች ሻምፒዮናውን ሊቨርፑል በምን አይነት መንገድ ይሻገራል? ምሽት 12 ሰዓት ተኩል ላይ የምናየው ነው የሚሆነው። የሊጉ አሸናፊ ሊቨርፑል እንግዲህ እየተጨበጨበለት በስታንፎርድ ብሪጅ የመጀመሪያው በዘንድሮ የውድድር ዓመት ጋርድ ኦፍ ኦነር በስታንፎርድ ብሪጅ ይጀምራል። በክሪስታል ፓላስ በአንፊልድ ያጠናቅቃል ማለት ነው። ከእናንተ ጋር ቆይታ ያደረግነው አባና እኔ በተለያየ መልኩ ነበር። ለእናንተ በሁለት ፕሮግራሞች በእንዲህ መልኩ እሁድን በአርሴናል ሽንፈት በሊቨርፑል እና በቼልሲ ስታንፎርድ ብሪጅ ፍልሚያ ዙሪያ አጠር ያሉ ቆይታዎችን አደረግን። በሌሎች ፕሮግራሞች ተመልሰን እስከምንገናኝ ድረስ ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምታደምጡ በሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችን እያቀረብን ጀማል አህመድ ላደረክልን የሱፐር ታንክስ ድጋፍ ከልብ እያመሰገንን ከእናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበርኩ። ሰላም ቆዩ።